ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም ማለት ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ካለው በኋላ ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ። ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃሪዎስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ የው ጳጳሱኝ እናቴ አላት። እንዲሁ ነከማይህ ሙተ ተገንዘህ ባይህ ይሻለኝ ነበር አለች። ለምን እናቴ ሲላት ቀድሞ የምትጠየቅ በራስ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለችው። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ፣ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ፣ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስጽ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። በአማን አፈወርቅ በአማን አፈ ጳዝዮን ዘያሰረግዋ ለቤተ ክርስቲያን በምድር አሳቲሁ፣ ቤተ ክርስቲያንን በድርሰቶቹ የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት፣ ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር ይላል። ከቃሉ ጋር ናቸው። በጣም ፍጹም መምህር ነው ቅዱስ ዮሐንስ አፈወርቅ። እግዚአብሔርን መስሎ ያስተማረ